ፖሊስ ቤት ድረስ ነው ይመጣው። ሰላም ውድ የተከበራችሁ መላው ጨረቃ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥተናል። እንግዲህ ይሄ ቪዲዮ ደግሞ ምንድነው? እኔ እንግዲህ በጣም ግራ የገባ ቤተሰቦቼ እቺ የምትባል ልጅ ባይሚም በብሩኬም በሚፍታም በእኛም ላይ እየተጫወተች ነው። እውነት ዛሬ አድርገችው ነገር አሁን ጨዋታ ነው። እንግዲህ እነሱን እንደ ጻል ልጅ እየተጫወተችባቸው ነው ቤተሰቦቼ። እንግዲህ መንቃት አለብን በዚህ እንኳን እንግዲህ እውነቱን እነግራቸዋለሁ ብላ ሚፍታን ቀጥረው እነሱ እንዲሰባሰቡ ካደረገች በኋላ ልጅን መቀበል አለበት ከኔ መንከባከብ አለበት ምናምን አማያውን ወሬ ነው የምታወራው ቤተሰቦቼ። አስቡት እኔ ብሩኬ ምን ያክል ጓጉቶ እንደነበረ እውነቱን ለመስማት እኛም ጓጉተን ነበር። እንግዲህ በቃ እኔ እቺ ልጅ አውቃ ነው ቤተሰቦቼ፣ በቃ አመኑኝ አውቃ ነው ይሄ ነገር አውቃ ነው። እኔ አሁንም ቢሆን ለእናንተ መንገር የምፈልገው ነገር አይሚና ብሩኬ ሲጣሉ እናንተ ትጨነቃላችሁ፣ ታለቅሳላችሁ፣ በጣም ትንትሆናላችሁ። እናንተ ማድረግ ያለባችሁ መጸለይ ብቻ ነው። ሰው ሀገር ያላችሁት ከጎናችሁ ሰው የለም። ስለዚህ ለእናንተ ለራሳችሁ ማሰብ አለባችሁ። ይሄን ምናችሁ ደግሞ እኔ በጣም ስለማስብላችሁ ነው ቤተሰቦቼ። ሁላችሁም ግን መላው ጨረቃ ሰዎች ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ ማድረግ አትርሱ። የእናንተ አንድ ላይክ የኔን ህይወት ይቀይረዋል፣ የኔ አካውንት ይቀይረዋል። ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ እኔን ወንድማችሁ ማድረግ ትችላላችሁ። እስቲ ወደ ዛሬው ቪዲዮ እንሂድ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ኮኔ ያመሰቃቀልሽው ለምንድን ነው ማትረጂው? የምንም ያንቺን ህይወት እስቲ ምን ተመሰቃቀለ? አንቺ እኮ ቁጭ ብለሻል እኮ ልጅሽን በወድሽ ይዘሽ ቁጭ ብለሻል። አሁን እዚህ ጋር ማን ነው ህይወት ውስጥ እየተመሰቃቀለው? እስቲ እውነት ለመናገር የአይሚና የብሩኬ ነው እንጂ ህይወት ምስቅልቅል የወጣው እንጂ የአንቺ ምን ሆነች? ቤተሰቦች እቺ ልጅ እኮ ነገሩን ላኮሰች በቃ ሄደች። እስካሁን እየተፋጁ ያሉት ማን ናቸው? አይሚና ብሩኬ። ማን እየተጨነቀ ያለው? እኛ። ማን የተጎዳው? አይሚ። ማን የተጎዳው? ብሩኬ። ስለዚህ እቺ ልጅ ምን ሆነች? አሁንም መታ ቢያንስ እውነቱን እንኳን ብትናገር ምን አለበት? ዛሬ ሰራችሁ ስራ እውነት ሁሉንም እንደ ጅል ያየች ነው፣ እንደ ጅል እየተጫወተችባቸው ነው ቤተሰቦቼ። መሰቃቀልኩበት የለም የኔ ልጅ አይደለም አይመለከተኝም። ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። ደግሞ ዛሬው የሚገርመው ደግሞ ምንድነው ቤተሰቦቼ? ዛቻም አለው። ዛቻው ፖሊስ ምናምን አይፈራም ብሩኬ። እኛም አንፈራም፣ እኛም ከጎኑ ነን ባይዘወይ። ምክንያቱም ፖሊስ ቢመጣም የእሱ ልጅ ያልሆነ ልጅ አሳደገ ይለው በቃ። ይሄ ልጅ የሚታወቀው አንቺ እውነቱን እስካላወራሽ ድረስ ይሄ ልጅ የሚታወቀው በዴኒ ነው። ከ3 ወር በኋላ የልጁ ወለድ። ከዛ በኋላ የልጁ አባት እንዳልሆነ እንግዲህ እናያለን። እንግዲህ በወረቀት በማስረጃ እናያለን። እስከ ጊዜው ድረስ ግን ፖሊስ ብታመጪ ምን ብትይ እንዳይሚ ሊንከባከበሽ አይችልም ቤተሰቦች። እቺ ልጅ አሁን ደግሞ ምንድን ማለት እንክብካቤ። ለምን አይሚን በምን አይነት መንገድ ብሩኬ ሲንከባከባት እንደነበረ እንግዲህ እስከዛሬ ቪዲዮ ስታይ ነበር። ስለዚህ ያን ነገር አሁን ፈልጋለች። ያ ደግሞ አይሆንም። ያ እንክብካቤ የሚሰራው ለእኔ ብቻ ነው አልነ ቤተሰቦቼ። አንቺን ለመንከባከብ ቀርቶ በሙሉ ራሱ አይንሽ አያይሽም እኮ። በጣም ነው ያስጠላሽው። እኛም በጣም ነው ያስጠላንሽ። እውነት በጣም ነው። እኔ ሳያት ራሱ እኔ የሆነ ውስጤ በእውነት ይርገፈገፋል። ምክንያቱም ያን የመሰለ ደስታ፣ ያን የመሰለ ፍቅር በጥብጣለች። ያን የመሰለ የጨረቃ ፋሚሊ አስጨንቃለች። ልክ እኔ ጨረቃ ሰዎች እስቲ እናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። አንጠለጥልሻለሁ። በጣም ነው ዝም ያልኩት። ባይዘው እንደውም እኮ በአንቺ ላይ ብሩኬ በጣም ትዕግስተኛ ነው። ለምን? ሴት ስለሆንሽ ምንም አይነት እርምጃ አልወሰደም። ለምን? ሴት ነሽ ብሎ ነው እንጂ እንደሌላ ሰው እንደ አንቺ ስራ ቢሆንማ ጠፍጥፎ ይገልሽ ነበር። ግን ያን አላረገውም። ለምን? ሴት ነሻ፣ ሴት ስለሆንሽ ነው። ልክ ነኝ ቤተሰቦች። አንተ እሷ ላለማጣት ብለህ እኔን መጉዳት ልክ ነው? ሲጀመር አሁን እኮ እዚህ ጋር እየተጎዳ ያለው እስቲ ቤተሰቦች ማን ነው? እናንተ ፍረዱ። ይሄን ፍርድ ለአንተ እናንሳችሁ። እየተጎዳች ያለችው እኮ አይሚ ነች። አይሚ በአንድ ምክንያት ወደቀች፣ ሆስፒታል ገባች፣ አለቀሰች፣ ልቧ አሰበረ፣ ከእጇ ላይ ቀለበቱን አወለቀች። እንግዲህ ይህ ሁሉ ነገር የተፈጠረው በአንቺ ምክንያት ነው። ጉዳዩ ጋሽዬ ጋር ድረስ ደረሰ። እንዲህ ይህ ሁሉ ነገር ያደረግሽው እኮ አንቺ ነሽ። ባይዘዌ አሁንም ሆነ ነገር አንቺን ሊያስበልጥ አይችልም ብሩኬ። የሚያስበልጠው አይሚን ነው። እውነት ልንገርሽ እዩ፣ አሁንም ቢሆን ዳር የምትቀሪው አንቺ ነሽ። እኛ ሁሌም የጨረቃዊ ሰዎች ሁሌም አንድ ነን። አይሚና ብሩኬ መቼም አይለያዩም ቤተሰቦች። ግን ዳር ትወጫለሽ፣ እውነቱ ሲወጣ ዳር ትወጫለሽ። ልክ ነኝ የጨረቃዊ ሰዎች። ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። እሺ ዛሬ እዚህ ጋር ደስ ያለኝ ቤተሰቦች፣ ምክንያቱም አይሚ ዋናው አመጥቷል። በቃ አሁን እቺ ልጅ ኦን ብላ እንደመጣች የሆነ ውስጧ የሆነ ነገር እየነገራት ነው። ምክንያቱም መቼም ጋሽዬ ምሳንትና ቤት ገብተው ትንሽ ቆንጠጥ መከር እንደሚያደርጓት እርግጠኛ ነኝ ቤተሰቦች። ምክንያቱም ዛሬ ቆፍጥን ነው ያለች። እገልሻለሁ፣ ስነ ስርዓት ያዥ ነው ያለቻት። በቃ አዎ ልክ ነሽ። በብሩኬ ከመጣችብሽ በቃ አሁን እውነቷ የሚወጣበት ሰዓት እየደረሰ ይመስለኛል። እናንተም ታስባላችሁ? ከዚህ በኋላ ማናችሁም አይመለከታችሁም። በእኔና በሱ ጉዳይ አለ። እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔን መንከባከብ ግዴታ አለ። ሊንከባከብሽ አይችልም።
እንኳን መንከባከብ ቀርቶ ላይሽ አይፈልግም እኮ። ላይሽ የማይፈልግ ሰው እንዴት ነው የሚንከባከብሽ? እመኑኝ የሀይሚ አይነት እንክብካቤ ይፈልጋ ነው። ያ ደግሞ አይገኝም። አሁንም ቢሆን ያን እንክብካቤ የሚቀጥለው ለማን ነው? ለሀይሚ ነው እንጂ ለአንቺ ሊያደርግ አይችልም። የልጁ አባት ራሱ ቢሆን ያን እንክብካቤ አይሰጥሽም። እመኝ። ግን አይሆንም። የሴጣን ጆሮ ይደፈን። ብሩኬ ይሄን ነገር አላደረገውም። ሆን ብለሽ እንደሱ ለማጣላት የፈጠረችው ነገር ነው። እንክብካቤ ይናፍቅሻል። ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ፖሊስ እኮ በግድ ይሄ ልጅ አንተ ነው አይሎ በዲኔን ተመርምሮ ልጁ እሱ ነው ከሆነ ነው እንጂ ለልጅ የሆነ ነገር ማድረግ አለበት። ልጅን ተንከባከብ ነው እንጂ አንቺን ራሱ እንዲንከባከብ ሕግ ራሱ አያስገድደውም። ባይዘዌ ልጁን ግን እንዲንከባከብና ልጁን እንዲያሳድግ የሆነ ነገር ለአንቺ እንዲረዳሽ ያስገድደዋል። ከዛ ውጭ ግን ልጁ የእሱ ባልሆነበት ሁኔታ ፖሊስ አይደለም ምንም ያክል ነገር ብታመጪ ምንም ነገር ብሩኬ ላይ ምንም ነገር ሊያደርጉት አይችልም። ስለዚህ አትችለው እንጂ እኛም ቢሆን ትንሽ ስለ ሕግ እናውቃለን። ልክ ነው። የጨረቃ ቤተሰቦች ተመልሰሽ እንድትመጪ አልፈልግም። ባይዘዌ በቃ ዛሬ ማስፈራሪያ ላይ ያደርገችው። እኔ መጀመሪያ ቪዲዮውን ሳየው ደስ ብሎ ነበር። ቤተሰቦቼ እንደዚህ እስቲ መጀመሪያ ደስ ያላችሁ እስቲ ኮሜንት ላይ ንገሩኝ። ምክንያቱም በቃ እውነቱ ልትናገር ነው። በቃ ሚፍታም ደስ ብሎት ነበር ምናምን መጀመሪያ ላይ ግን እሷ እንደ ጅል እየተጫወተችብን ነው። ቤተሰቦቼ እነሱ ላይም እየተጫወተች አሁን ዛሬ የተጫወተችው መጫወት እነሱ ለመሰብሰብ በቃ እውነቱ ልናገር ምናምን ብላ ጠርታቸው የማይመስል ነገር የምታደርገው ልጅ እውነታውን አስረዳለሁ ብለሽኛል። እውነት እኔ በጣም ኤክሳይትድ ሆኛል ዛሬ። በቃ ደግሞ እዚህ ጋር ነው እኔ በጣም የተቸወልኩት። ምክንያቱም የሚፍታን ፊት ደስታውን ሳቁን ሳየው በቃ እቺ ልጅ እውነቱ ልትናገር ነው። ምክንያቱም ቢያንስ ጋሽዬ ስለገቡበት ጉዳዩ ላይ ጋሽዬ ስለገቡበት ቤተሰብ ስለገባበት በኋላ ሄዶ ከምትዋረድ የዲኔን ወጪ ወጥቶ እውነቱ ከሚወጣ ከምትዋረድ እቺ ልጅ እውነቱ ልትናገር ነው ብዬ ነበር ያሰብኩት። ግን እቺ ልጅ ምንድን ያደርገችው? ጨዋታን የሰራችው ሁሉም ለመሰብሰብ ሚፍታን ተጠቀመችበት እውነቱን ለመናገር ብላ። ይህ ተገቢ ነው? ቤተሰቦች እንግዲህ ከዚህ ማወቅ ትችላላችሁ። ከዚህ ማታለል ይሄ ራሱ አንድ ማታለል ነው። ስለዚህ እቺ ልጅ አሁንም ቢሆን የብሩኬን ልጅ ነው ብላ ሀይሚና ብሩኬን ለማጣላትና እያታለለች ነው። በአጠቃላይ እኔ እንደዛ ነው የማስበው። እስቲ እናንተን አስበው ደግሞ ኮሜንት ላይ ንገሩኝ። ቋጫ ይሆናል ብዬ አስባለሁ። ምንድን ነው እውነቱን ልትናገሪ ነው? እዚህ ጋር የብሩኬ ደስታ የብሩኬ ፊቱ ላይ የነበረው ደስታ እኔ እንጃ። ቤተሰቦች ይሁት እስቲ የሆነ ፊቱ ላይ ደስታ ነበረው። በቃ እውነቱ ልትናገሪ ነው እዩ ነበር ያለት። በእውነት በቃ አለ በጣም ደስ ብሎት ነበር። ምክንያቱም ከሀይሚ ጋር መታረቅ የሀይሚን መጉዳት ማየት አልቻለም ነበር እና በጣም ኤክሳይትድ በጣም በጉጉት ነበር ሲጠብቁ ነበር የነበረው። እሷ ግን ያደረገችው ምንድን ነው? እኔ በጣም አልጠበቅኩም ነገር ከሷ። ምክንያቱም እቺ ልጅ አሁንም እያታለለች ነው ያልኩት። አንድ ሰው በአንድ ነገር ካታለለ ደግማችሁ በሌላ ነገር አታምኑት ማለት። ስለዚህ እቺ ልጅ እያታለለችን ነው። ቤተሰቦቼ እኔ በጣም ጨንጎኛል። በእናትሽ ከብዙ ሰው ጋር እየጣላው ነው። እኔ ምንም ጥፋት ካልነበረ እንግዲህ አሁን እኮ ከዛ አልፎ አስቡት፣ እኛ ራሱ የተጨነቀን ነው በእውነት። ብዙ ቤተሰቦች ብዙ የጨረቃ ቤተሰቦች ስትጨነቁ በቃ እኛ ስራችንን ራሱ መስራት አልቻልንም ስትሉ ነበር። እናንተ ማድረግ ያለባቸው አሁንም ቤተሰቦች መጸለይና መጸለይ ብቻ ነው እውነቱ እንዲወጣ። አሁን እዩ እውነቱን ካልተናገረች ፈጣሪ ብቻ ነው የሚያውቀው ከሷ ውጭ። በቃ ብሩኬም እንግዲህ አላረኩም ብሏል። አሁን ላይ አላረኩም ብሏል። ትናንትና ለጋሽዬ ይሄ ነገር ላደርግ አልችልም ብሏል። በቃ ምክንያቱም ብዙ ሴቶች መተው እኮ ብሩኬን በወዴ ውስጥ የአንተ ልጅ አለ ልትለው ትችላለች። ግን አሁን እቺ ልጅ በዲኔ ካልተመረመረች በስተቀር እውነቱ ሊወጣ አይችልም። ዛሬ የሰራችው ስራ ግን በጣም ነው የሚያናደው። ቤተሰቦች ብኝ እዩ ቶሎ ነግረሽን ቢሆን ደስ ይለኝ ነበር። ጋሽዬ ጋር ማልሄድም በቃ እዚህ ጋር እኮ ሚፍታና ብሩኬ በጣም ኤክሳይትድ ሆነዋል። በጣም በቃ ጓጉተዋል። ምክንያቱም በቃ እውነቱን እናገራለሁ ብላ ስለሰበቻቸው ሚፍታ ደግሞ በጣም ደስተኛ ሆኖ ነበር እውነቱን ልትናገር ብሎ ብሩኬንም ሲነግረው ምናምን በቃ እኔ በጣም እዚህ ጋር አምኛት ነበር። እነሱም አምነው ነበር። ወረዲ አይሚ ስመጣ ነው ነገሩን ሁሉ ድብልቅልቅ ያደረገችው። እኔ ከአይሚን ለማናሄዱ ኦን ብላይ ትንሳች ሴቶች ብዬ ነው የማስበው። ልጅ የሆነ ተልእኮ አላት። ምክንያቱም በአይሚ ትቀናለች። ቤተሰቦች እመኑ፣ ይቺ ልጅ በአይሚ ትቀናለች። ምክንያቱም ባትቀና ኖሮ ለምን ታደርጋለች? እንደ አይሚ አይነት እንክብካቤ ነበር የፈለገችው፣ ግን ያን ነገር ልታገኝ አትችልም። ይህንቱን ንገሪኝ። ልጁ የሱ አይደለማ ነገር የለብኝን ነገር ልናገር እኮ ልጁ የሱ አይደለማ። እኔ እዚህ ጋር አላሻችሁም፣ ልቤ ዱ እያለ ነበር። በቃ ግን ያው ማለት ነው እሱ አይደለም ልጁ የራሱ እኮ ነው። በቃ እዚህ ጋር ሆነ ዋሽመቲ ቁርጥ ያለው ሰዎች። ምክንያቱም እውነቱን ትናገራለች። ልጁ የሱ አይደለም የምታለች እየጠበቅኩ እሱ ያለችው ነገር ግን እኔ በቃ እኔ ካቄሚ በላይ ነገሮች ልጅ። ምክንያቱም እቺ ልጅ ምንድን ነው የምትፈልገው ከነሱ? የእነሱን ደስታ ማየት አትፈልግም። በተለይ ደግሞ የአይሚን ደስታ ማየት አትፈልግም። ቤተሰቦች እውነቴን ነው። አይሚ እስከመጣጠበቃ ይሄን መናገር ማለት ምንድን ነው? ሰብስባቸው መናገር ማለት ምንድን ነው? ይሄን ነገር እኮ ባለፈውም ተናግራለች። አሁን ምን ፈለገች? ልዩ እንክብካቤ። ያ ደግሞ ሊሆን አይችልም። ለአይሚ ሲያደርግላት የነበረው እንክብካቤ ለአንቺ ሊሆን አይችልም።
ለከኔ ጨረቃዊ ሰዎች ልናገር ካልሽ እውነቱን እኮ ነው ልናገር። ምንድነው? እሺ እውነቱ ጋሼ ፊት ላይ ልጁ የኔ አይደለም እስከማለት ድረስ ደርሰሃል አይደል? ምክንያቱም ያን እኮ ያለው ልጁ የራሱ ስላልሆነ ነው። ባይዘው በምንም ተአምር በምንም ወይ ብናስበው በምንም አቅጣጫ ብናስበው ቤተሰቦቼ ልጁ የሱ ሊሆን አይችልም። ምክንያቱም ያን ነገር እኮ አንድ ሰው የሚያደርገው ከሀይሚ ምናቱ ያን ነገር ሊያደርግ ይችላል። በምን መንገድ እስቲ እናንተ ዝም ብላችሁ እስታስቡት፣ በምን መንገድ ሊፈጠር ይችላል እንዴ? ትናንትና የሆነ ኮሜንት አይቼ ነበር። እሺ መጀመሪያ ላይ የሆነ ነገር አጠጥተው የሆነ ነገር አረገ ይባል፣ ከዛ በኋላ ሲነቃ አያስታውስም እንዴ? ጥሩ ኮሜንት ነው ትናንትና ያዩት። ባይዘው እኔ ሁላችሁ የምታደርጉት ኮሜንት አያለውና አየሁትና ልክ ነች። ብሩኬ የሆነ ነገር ቢያደርግ ኖሮ ከእንቅልፉ ከእሷ ጋር የሆነ ነገር አድርጎ ሲነቃ ቢያንስ ያስታውስ ነበር፣ ምንም ነገር መጀመሪያ ብታደርግ ኖሮ። ስለዚህ ይሄ ነገር አልተፈጠረም። በቃ እመኑ ቤተሰቦቼ። ስለዚህ እውነቱን ልንገራችሁ ብለሽ ነው የምትሰበስብኝኛል? በጣም እንደ ጅል እያየች ነው። ሚፍታንም ብሩኬንም አይሚንም እንደ ጅል ነው የምታያቸው። በቃ እነሱን በቃ በዚህ ነገር እየተጠቀመች እንደፈለገች መሰብሰብ እንደፈለገች ማግኘት እየጀመረች ነው። አይሚን ለማናደድ በዚህም በዛም ብላ እየጣረች ነው ቤተሰቦች። እቺ ልጅ እውነት ልንገራችሁ ከአይሚ ጋር ነው ፉክሯ። አይሚን ለማቃጠል አይሚን ለማናደድ ኦን ብላ የተነሳች ሴት ነች። ለምንድነው አባቱ ማፈልጊው? እዛ ሄደሽ በሚገባ ውጪ ከኔ ህይወት እኔ አልፈልግም። በቃ አይፈልግሽም። ወንድ ልጅ ነው የጠራሽን ለምንድን ነው? በቃ ይሄንን እውነት መናገር ምንድነው እውነቱ? ይሄን እኮ በቀደም እኮ ተናገርሻል። ከአንዴም ሁለቴም እኮ ሰምታለች ነገር። በቃ ልጁ ያንተ ነበለሽ እኮ ተናገርሻል አይደል እንዴ? አሁን ድጋሚ በመናገር ምን ታገኛለሽ? ምንም አታገኝም። አሁን ብላ አይሚን ለማናደድ ድጋሚ ስለፈለገች ነው። ምንም ሌላ ነገር የለውም። በዚህ ልክ ተቀጠለ ከዚህ በላይ እንደምትጎዳ ቃል ነው። ከዚህ በላይ መጎዳት አለ እንዴ? አሁን ከዚህ በላይ እስቲ አይሚ ምን ትሆንልሽ? ተሰባበር ኮርምት ብላ ቁጭ ትበል። እንግዲህ ልጅቷን ሰባበርሻት። ያውላ ደስታ የነበራትን ልጅ ያውላ ፈገግታ የነበራት ፊቷ ፈገግታ ማይጠፋ የኛ ቅመም የነበረች አይሚን ሰባበርሻት። ከዚህ በላይ ምን ፈለሽ? ከዚህ በላይ ምን ትሆንልሽ እንዴ? እኔ እኮ አልገባኝም ልጅ እያደረገች ያለችው ነገር ቤተሰቦች። ከዚህ በላይ አይሚ ምን ስትሆን ነው የምትጠብቂው እንዴ? በተጣጣ ማየውን ነገር ውስጥ ገብቶ ደብሮት መቶ እንዳገኘኝ እኮ እውነቱን ተናግሯል። በቃ አሁን አንድና አንድ ያኔ ከአይሚ ጋር ጣልቶ ደብሮት እዛ መቶ እሷን ስላገኛት ያን እንደ ትልቅ ነገር ያየችው ነው። ያን እንደ ትልቅ ነገር እየተጠቀመችበት ነው። ያ እኮ ነው አሁን እዚህ ጋር ጉዳቱ። ምክንያቱም ያን ጊዜ ቢያንስ እዚህ እንደመጣ አይሚ ብታውቅ ኖሮ ምናምን ጥሩ ነበር። ግን ያን ነገር አይሚ አታውቅምና ይህን ነገር እንደ ትልቅ ነገር አድርጋ በቃ ከአንቺ እኔን አስበልጦ መጥቶ እኔ ጋር ነበር የነበረው ለማለት ያክል እየተጠቀመችበት ነው። ግን ያ እውነት አይደለም፣ ከውሸት የራቀ ነው። ብሩኬ የመጣው እናቱ ጋር ነው የመጣው። ግን እንደ አጋጣሚ መንገድ ላይ ተገናኛችሁ፣ በቃ አለቀ። ከዛ በኋላ ግን ምንም ነገር ሊፈጠር አይችልም። ምክንያቱም ብሩኬ እንደ ሌላ ወንድ አይደለም። ከአይሚ ጋር ጣላው ብሎ ሌላ ሴት ጋር ሄዶ ምንም ነገር የሚያደርግ አይነት ወንድ አይደለም እኛ እስከምናውቀው። ልክ ነው። የጨረቃ ቤተሰቦች ነገር ብለኸኝ ነበረ፣ ብዙ ነገር እኮ ተናግረኸኝ ነበረ። ከዚህ የበለጠ ጉዳት አለሽ። እኔ አይደለሁም የጎዳሁሽ። እኔ እዚህ ጋር እረር ነው ያልኩት። በቃ ንግግሯ በጣም ንቀት የተሞላበት ንግግር ነው የምትናገረው። እኔ አይደለም የጎዳሁሽ፣ የጎዳሽን አካል እሱን ተናገሩ እያለቻት ነው። አንቺ ነሽ የጎዳሻት እኮ። አንቺ ነሽ እኮ መተሽ ይህን የመሰለ ቤተሰብ፣ ይህን ነገር የመሰለ ቤተሰብ፣ ይህን የመሰለ ፍቅር የበጠበትሽው አንቺ ነሽ፣ ማንም አይደለም። ልክ ነኝ? ሴት ነሽ ብዬ አክብሬ ዝም ብዬሻለሁ። ለጣጥፌ ነው የምለቅሽ። ታዲያ እኔ መጥራት ለምን አስፈለገ እኮ? እሱ ነገር እኮ ያልተዋጣልኝ እሱ ነው። ለምን አይሚን መጥራት አስፈለገ? በቃ ቢያንስ ሚፍታንና ብሩኬን ጠርተሽ ብታወራ ይሻል ነበር። አይሚን እዚህ ጋር መጥቶ መጥራትና የማይሆን ነገር መናገር ምን አስፈለገ? አይሚን ለማቃጠል፣ አይሚን ድጋሚ እንድቆስል። እቺ ልጅ ያደረገችው ያለችው ነገር ምንድነው? በቃ አይሚን ማቃጠል፣ አይሚን ማስቀናት፣ አይሚን ለማናደድ የሞከረች ነው። ግን ይሄ ነገር እውነታው መውጣቱ እኮ አይቀርም። የያዝሽው ልጅ ነው ወደ ውስጥ 6 ወር ብቻ ሙሉ ቁጭ ብሎ አይልም። 9 ወር ይሆናል፣ ይወልዳል። ከዛ ዲኤንኤ ይመረምራል፣ እውነት ይወጣል። ስለዚህ ያን ግን ራስሽ የምታፍሪበት። እኔ እውነቴን ነው። አሁኑ ግን ሁሉ ነገር ብትናገሪ ቢያንስ የእነዚህ ልጆችን ፍቅር ቢመለስ ጥሩ ነው ብዬ አስባለሁ። አትበይኝ በቃ እንዴ። እኔስ ምን ልበድ ነው? ሴት አይደለም ለተረጋግጦ ነው ታስገድጁ እየሞከርሽ ነው። በተአምር ማንም ቤተሰብ አያምን። ማንም የጨረቃ ቤተሰብ ይሄ ነገር የብሩኬ ልጅ ብሎ ማንም ሊቀበል አይችልም። ማንም እንኳን ጋሽዬ እንኳን ይሄ ነገር ሊቀበል አልቻሉም። ምክንያቱም ያውቁታል ብሩኬን እንደዚህ ነገር እንደማያደርግ የታወቀ ነው አሉ እኮ ትናንትና ብዙ ሴቶች መጥተው ከብሩኬ ልጅ አለን ቢሉ ልታምኝ ነው ወይ ያሏት እኮ አሚን። በቃ አዎ፣ ምክንያቱም ብሩኬ ወንድ ነው፣ ቆንጆ ነው። በቃ አላ ሴቶች የሚፈልጉት አይነት ወንድ ነው። ስለዚህ ብዙ ሴቶች መጥተው እንደዚህ ሊሉ ይችላሉ። ግን ያ ነገር ሊሆን አይችልም። ብሩኬና ሀይሚ መቼም አይለያዩም። የጨረቃ ሰዎችም መቼም አንለያይም። ልክ ነኝ? ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። የለበትም። በምንም መንገድ በምንም ወይ ብናየው የለበትም። ምክንያቱም የትኛውም ሕግ የሚፈርደው ልጁ የእሱ ከሆነ እንኳን የእሱ እንኳን ከሆነ ልጁ አንቺን ሳይሆን የሚንከባከበው ልጁን ነው።
ልጁን ለልጁ የሆነ ነገር ማድረግ አለበት፣ ለልጁ የሆነ ነገር ብር መርዳት አለበት። አለቀ። ከዛ ውጭ አንቺን ሊንከባከብሽ አይችልም። እቺ ልጅ የፈለገችው ቀስ ብላ ቤቱ ሰደኝ ትለዋለች። አዲስ አበባ ያለው ቤቱ ሰደኝ ትለዋለች። እቺ ልጅ ዳርዳር አላማረኝም። በቃ እንዳይ ተንከባከበኝ ልትለው ነው። ያ ነገር መቼም አታገኘውም። እዩ እመኝኝ። ከመቼውም በልጥ ይህን ቪዲዮ ሼር ኮፒሊንግ ያደርጋችሁ እዩም እንድታየው አይሚን ብሩኬም እንዲያዩት አድርጉልኝ ቤተሰቦች። አይታይም እና ነው እሱ ዓላማ። እኔ የምጠይቂ ሁላችንም እዚህ ቡታጅራ በቆየታችን እሷ ጋር ረብሻ ነው የሚገባ። በቃ እዚህ ጋር ሚፍታ ያመጣው ሀሳብ ጥሩ ነው። ወደ አዲስ አበባ ብትመለሱ ጥሩ ነው። ቢያንስ በቃ ለትንሽ ጊዜ ይረጋጉ፣ ሁሉም ነገር እንዲረጋጋ ወደ አዲስ አበባ ብትመለሱ ጥሩ ነው እያስባለሁ። ሚፍታ ያመጣው ሀሳብ ጥሩ ነው፣ ግን ብሩኬ ደግሞ አልሄድም ብሏል። በቃ ምክንያቱም ብሩኬ ምንም ነገር እንዳላደረገ ውስጡ ስላወቀ አልሄድም ብሏል። ግን ብትሄዱ ግን ቢያንስ ነገሩ ይረጋጋል ብዬ አስባለሁ። ይሄ እኔ ሀሳብ ነው። የእናንተን ሀሳብ ደግሞ ሲኮንት ላይ ነገሩኝ። ጠቅለን እንሂድ። እኔ አላደርገ እየዛተች ነው ያን ነው። ለምንድን ነው ምን ታውቂያለሽ አንቺ? የልቤ የተሰማው አይም እየለመሰለች ልጁ የሱ እንዳልሆነ ስላወቀ ነው። ልጁ የሱ እንዳልሆነ ስላወቀ የልቤ ልብ ሰምቶታል። ለዛ ነው እንጂ ልጁ እኮ የሱ ቢሆን ሸሽቶ ለመሄድ ይሞክር ነበር። ግን ልጁ የሱ ስላልሆነ ለምን እሸሻለሁ? እውነቱን እጋፈጣለሁ ያለ ነው ብሩኬ። እኔ አላውቅም። ልጁ ያንተ እንዳልሆነ እርግጠኛ ነኝ። እርግጠኛ ነኝ። በቃ አስከፍላታለሁ። እንደዚህ በቃ ይሄ ነው ቆራጥ ሴት አነጋገር። ይሄ ነው በቃ የቆራጥ ሴት አነጋገር የተናገረችው። ዋጋ አስከፍላታለሁ ያለች ደግሞ እርግጠኛ ነኝ ልጁ የብሩኬ አይደለም። ይሄ ነገር መጨረሻው ባይዘዌ ውሸት ተደብቃቱ ወይም አለ እንዴ ውሸትና ነጋት ተደብቃቱ ወይም ይባላል። ምክንያቱም አሁን ሳይነጋ መሽቶ ሳይነጋ አይሆንም ማለት። ስለዚህ ይሄም ነገር ይጋለጣል። የማይሆን ነገር ነው የዋሸችው። በራሷ ፊት ታፍራለች ብዬ አስባለሁ። ቤተሰቦች የዛሬ ቪዲዮ እንግዲህ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። ሁላችሁንም ቪዲዮውን ሼር ኮፒ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። ቤተሰቦቼ ወዳችኋለሁ። መልካም ምሽት ይሆናችሁ።